ዛሬ ትኩረት የምናደርግባቸው ርዕሰ ጉዳዮች አሉን። የመጀመሪያው እንግዲህ የግብጽ ጦር ወደ ሶማሊያ በይፋ እየተንቀሳቀሰ እንደሚገኝ የተሰማበት ነው። ይህ ከተሰማ በኋላ ግን በሶማሊያ ፖለቲካ ውስጥ ያለው ነገር በጣም አስደንጋጭ ሆኗል። እንደውም ከሞቃዲሾ አንወጣም ያሉ የክልል ባለስልጣናት አሉ። ፕሬዚዳንቱ ከስልጣናቸው ሳይነሱ ለተፈጠረው ቀውስ ኃላፊነት ወስደው ዳግም እንግዲህ በሞቃዲሾ ፖለቲካ ውስጥ ድርሽ የማይሉ ከሆነ ብቻ ነው ወደ ክልሎቻችን የምንመለሰው ብለው አቋም የወሰዱበት ሁኔታም ተፈጥሯል። ከዛ በተጨማሪ ደግሞ ስዊድን ወደ ግሪንላንድ የጦር መሳሪያዎቿን እንደምትልክ በተለይ ደግሞ የጦር ጀቶቿን እንደምትልክ የተሰማበት ዜናም አንደኛው አነጋጋሪ ዜና ነው። በተጨማሪነት ደግሞ የቻይና ጉዳይ አለ። ሲአይኤ በቻይና በርካታ ባለሙያዎችን በተለይ ደግሞ በቻይና ጦር የሚገኙ መረጃ ሰጪዎችን ለመመልመል ቪዲዮ ጭምር አሰራጭቶ ይፋዊ ግቡ ወይም ደግሞ መረጃ ስጡን የሚል ጥያቄ ማቅረቡን ተከትሎ መነጋገሪያ ሆኗል። ይህና ሌሎች ጉዳዮች እንግዲህ እየተነሱ ይገኛሉ። ከግብጽ ከሶማሊያ እና በአጠቃላይ ከሶማሊያ ጋር የተገናኙ ጉዳዮችን በማንሳት እንጀምር። እንግዲህ የግብጽ ጦር ኤዩሶም እየተባለ የሚጠራ የሽግግርና የመረጋጋት ኃላፊነት ወስዶ በሶማሊያ ውስጥ ለሚገኘው በአፍሪካ ህብረት ለሚመራው ጦር 1100 ገደማ ወታደር አዋጣለሁ ማለቱ የሚታወስ ነው። ይህንን በተመለከተ ደግሞ ሶማሊያም ፈቅዳ ወደ ግብጽ የሚገባበት ሁኔታ ተፈጥሮ ነበር። ከኢትዮጵያ በኩል እንዲሁም ከሌሎች አካላት ተቃውሞ ገጥሞት እንደነበር ይታወቃል። ይህ የግብጽ ጦር እንቅስቃሴ ምክንያቱም ከሶማሊያ ብሔራዊ ጥቅምም አንጻር ግብጽና ኢትዮጵያ በሶማሊያ ሜዳ ላይ የሚፋለሙበት ወይም ደግሞ አንዳቸው በአንዳቸው ላይ ተጽዕኖ የሚያደርጉበትን ሁኔታ መፍጠር የለብንም ብለው አንዳንድ የሶማሊያ ዜጎች ሳይቀር ጉዳዩን ተቃውሞት እንደነበር የሚታወቅ ነው። ነገር ግን ያው መጨረሻ ላይ ሆነና የግብጽ ጦር እንግዲህ ወደ ሶማሊያ የሚገባበት ሁኔታ ተፈጥሯል። በአጠቃላይ ሶማሊያ ያው የትኛው ኃይል ወደ ሀገሬ መግባት አለበት የሚለውን ነገር እንደምትወስን እንግዲህ ይፋ አደረገች። የግብጽ ጦርም እንግዲህ ዞሮ በቪዲዮ ጭምር አሳይቶ የተለያዩ የጦር መሳሪያዎችን እና ሌሎች ድጋፍ ሰጪዎችን ይዞ የሚንቀሳቀስ ጦራችን አለ፣ ይኸው ተመልከቱት ብሎ የግብጽ ጦር በቪዲዮ ጭምር አስደግፎ ነው እንግዲህ መረጃውን ይፋ ያደረገው። ነገር ግን በሶማሊያ ያለው ፖለቲካ እንዲህ በቀላሉ የሚረግብ አልሆነም። የግብጽ ጦር ወደ ሀገራቸው እንዲገባ የጋበዙትም ወይም ደግሞ ያደረጉት ሐሰን ሼክ መሐሙድ ስልጣናቸው አደጋ ውስጥ እየገባ ይገኛል። ከ3 ወር ያልበለጠ ጊዜ ነው ያላቸው። ምርጫ ይከናወናል። ከምርጫው በኋላ እንግዲህ የሚወሰነው ውሳኔ ይወሰናል ማለት ነው። ነገር ግን የምርጫ ስርዓትን በተመለከተ ከክልል ባለስልጣናት ጋር አልተግባቡም። እርሳቸው አንድ ሰው አንድ ድምጽ ኖሮት ምርጫ እንዲካሄድ ይፈልጋሉ። በመርህ ደረጃ በእርግጥ እሳቸው የሚሉት ነገር ተጨባጭ ፍላጎት ሊሆን ይችላል ወይም ደግሞ መልካም ፍላጎት ሊሆን ይችላል። ግን ከተጨባጭ ሁኔታ አንጻር ልክ አይደለም የሚል ሀሳብ ደግሞ ከክልል ባለስልጣናት ዘንድ እየቀረበ ይገኛል። ፑንትላንድ፣ ጁባላንድ እና ሌሎችም ክልሎች ይህንን አሰራር ተቃውመዋል። ከዚህ ቀደም እንግዲህ በጎሳ እየተመረጠ ነው እንግዲህ ሰው ወደ ምክር ቤት የሚላከው ወይም ደግሞ በጎሳ ሰንሰለት ላይ ተመስርቶ ነው እንግዲህ ባለስልጣናት የሚመረጡት። በአንድ አካባቢ ያለ ጎሳ በአገር ሽማግሌዎች አማካኝነት ይመረጣል። ከዛ ወደ ላይ እንግዲህ እያደገ ይሄዳል ማለት ነው እና በዚህ አሰራር ደግሞ መቆየት የለብንም፣ አንድ ሰው አንድ ድምጽ ኖሮት ዳይሬክት የሆነ ምርጫ መደረግ አለበት ብለው ፕሬዚዳንት ሐሰን ሼክ መሐሙድ ፍላጎታቸውን ከገለጹ ለዚህም እንደሚገፉበት ከገለጹ በኋላ ከፑንትላንድም ከጁባላንድም ከፍተኛ ተቃውሞ ገጥሟቸዋል። እንደውም የሶማሊያ ዕጣ ፈንታን የሚወስን አንድ ጉባኤ ሶማሊያ ፊውቸር ካውንስል ይባላል። እዛ ጉባኤ ላይ ተገኝተው የፑንትላንዱ ፕሬዚዳንት ሳይድ አብዱላሂ ዴኒ የተናገሩት ነገር አለ። ምናልባት ወደ ሞቃዲሾ ማንመጣ መስሎት ነበር ሐሰን ሼክ መሐሙድ፣ ከመጣንም በኋላ ማንመለስ መስሎት ነበረ። ነገር ግን ሰውየው ስልጣኑን እንደሚለቅ ካላረጋገጥን በስተቀር ከሞቃዲሾ ንቅንቅ አንልም ማለታቸው እያነጋገረ ይገኛል። ሶማሊያ ጋርዲያን እንደዘገበው እንግዲህ ወደ ሞቃዲሾ አንመለስም ብለዋል። ደግሞ አስገራሚው ነገር የጁባላንዱ ፕሬዚዳንት አህመድ መሐመድ ኢስላም ወይም ደግሞ አህመድ ማዶቤም ተስማምተዋል በዚህ ሀሳብ፣ ሁለታችንም ከዚህ ንቅንቅ አንልም ማለታቸው እያነጋገረ ይገኛል። በሶማሊያ እንግዲህ የፖለቲካዊ ሂደቱ በዚህ መልኩ እየከረረ ይገኛል። አልሸባብን ለመምታት እንግዲህ የሚደረገው ጥረት ገና ሙሉ ለሙሉ የሰመረ ነው ማለት አይቻልም። ምክንያቱም የሶማሊያ ፖለቲካ እንደ ከዚህ ቀደሙ አልሸባብን በአንድ ልብ መዋጋት የሚያስችል ሆኖ አልተገኘም። የተለያዩ አካላትም እንግዲህ ጣልቃ እየገቡ ይገኛሉ ወይም ደግሞ በሶማሊያ ጉዳይ ላይ እጅ አለን እያሉ ይገኛሉ። ሶማሊያ ከኳታር እና ከሳውዲ አረቢያ ጋር ወታደራዊ ስምምነት እንደተፈራረመች፣ የደህንነት የጸጥታ ትብብር እንደተፈራረመች የሚታወስ ነው። አልሸባብን በሙሉ ልብ ላለመዋጋት ደግሞ የሀገር ቤት ፖለቲካው ከባድ ሆኖባቸዋል ሐሰን ሼክ መሐሙድ። እንደውም
የሶማሊያ ጦርና የጁባላንድ እንዲሁም የአንዳንድ ክልል መሪዎች በይፋ እስከ መታኮስ ደርሰው እንደነበርም የሚታወቅ ነው። እንግዲህ በሶማሊያ ውስጥ የሚገኙ ክልሎች ተቃውሟቸውን እያሰሙ ነው። የፑንትላንዱ ፕሬዚዳንት ሳይድ አብዱላሂ ዴኒ በሞቃዲሾ ውስጥ ብቻዬን አዛለሁ፣ አዛዥና ናዛዥ ሆናለሁ ብሎ ሀሰን ሼክ ማህሙድ የሚያስበውን ነገር ማቆም አለበት ብለው እንደውም ጭራሽ ከሞቃዲሾ የምንወጣው እሱ ከስልጣን ሲለቅ ነው በማለት አስተያየት መስጠታቸው ለነገሩ የበለጠ ክረት እንዲኖረው አድርጎታል ማለት ነው። በነገራችን ላይ አሜሪካ በሶማሊያ ከፍተኛ ድብደባ ስትፈጽም ቆይታለች። እንደውም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከገቡ በኋላ 150 አካባቢ ጊዜ በሶማሊያ ላይ ድብደባ ፈጽመዋልና ይሄ ደግሞ በታሪክ ከታዩ በጣም በርካታ ድብደባዎች መካከል አንደኛው ሆኖ ተመዝግቧል። የትኛውም ሀገር ላይ አሜሪካ ቦምብ አልጣለችም። በተወሰነ ደረጃ እንግዲህ አፍሪኮም የሚባለው የአፍሪካ እዝ በመባል የሚታወቀው የአሜሪካ የጦር ክፍል ይህንን ድብደባ እንደሚፈጽም መግለጫ ያወጣል። ግን በዓለም አቀፍ መገናኛ ብዙሃን ያን ያህል ትኩረት አይሰጠውም። እንዳውም በኒውዮርክ ታይምስ ትላንትና ወር ዛሬ የቀረበው ዘገባ ላይ ይህንን ቁጥር ጠቅሰው እነሱም ዘግበው የትኛውም ሀገር በዚህ መጠን በትራምፕ አልተደበደበም ብለው አንስተው ነበረ። ትራምፕ እንደውም ከሚደበድቡት ይልቅ የሚያስፈራሩት ነው የሚበልጠው። ግን ሶማሊያ ላይ ጨክነዋል። ያው የአይሲስ እና የአልሸባብ ተዋጊዎችን ለመምታት ነው እንግዲህ ድብደባው እየተደረገ ነው የሚባለው። አልሸባብ በበኩሉ ግን የአሜሪካና የሶማሊያ ጦር በጥምር ገጥመውኝ እየመታኋቸው ይገኛል ብሎ መግለጫ መስጠቱም የሰሞኑ ትውስታ ነው። በሶማሊያ ያለው ሂደት እንግዲህ ከቀጠናው ኃይሎች እስከ አሜሪካ ድረስ በወታደራዊ ጣልቃ ገብነት ከፍተኛ ደረጃ ላይ የደረሱበት፣ ግብጽም ጦሬን እልካለሁ ያለችበት፣ የክልል መንግስታት ከፌዴራል መንግስቱ ጋር ያልተስማሙበት ሁኔታ ነው ያለው። እንደውም አንዳንድ የሶማሊያ ተንታኞች እስኪ መጀመሪያ ሞቃዲሾን በትክክል አስተዳድር ብለው ለፕሬዚዳንቱ ትችት እንደሚያቀርቡ የሚታወቅ ነው። እነዚህ ነገሮች ተነስተዋል። ከዛ በተጨማሪ እንግዲህ የተነሳው ነገር የግሪንላንድ ጉዳይ ነው። ግሪንላንድ በጣም አነጋጋሪ ሆናለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጠቀልልሻለሁ ካሏት በኋላ እንግዲህ የተለያዩ የኔቶ ሀገራት ደግሞ ጦራቸውን እያንቀሳቀሱ እንደሚገኙ ይታወቃል። መጀመሪያ አካባቢ የትራምፕን ንግግር ለመቃወም ነበረ ጦራቸውን ሲያንቀሳቀሱ የነበሩት እነዚህ የኔቶ ሀገራት። አሁን ደግሞ አይ ከቻይናና ከሩሲያ ስጋት አለ ብለሃል፣ ስለዚህ ስጋቱን ለመከላከል ኔቶ ራሱን ተደራጅቶ መከላከል አለበት በሚል መንፈስ ነው እንግዲህ ብዙም ትራምፕን ላለማስቆጣት እነዚህ ሀገራት ጦራቸውን እየላኩ የሚገኙት። ስዊድን ደግሞ የጦር ጀቷን እንደምትልክ ነው የታወቀው። ስዊድን ግሪፐን የተባለውን ዝነኛ ጀቷን እንግዲህ በሰላማዊ ሀገርነቷ የምትታወቅ ነች። ስዊድን ግን አንዳንድ የጦር መሳሪያዎችን ታመርታለች። ለምሳሌ ግሪፐን የተባለው የጦር ጀት ይታወቃል። በዩክሬንም በከፍተኛ ደረጃ ሲፈለግ የቆየ እንደሆነ የሚታወቅ ነው። ለማንኛውም ይህንን የጦር ጀት እንዲሁም ከተወሰኑ ወታደሮች ጋር ወደ ግሪንላንድ እንደምትልክ ነው የታወቀው። በጣም በቅርብ ጊዜ ውስጥ እንግዲህ ሌት ካመር ነች፣ ለኔቶ በቅርብ ጊዜ ውስጥ የመጣች ሀገር ነች ስዊድን። ግን አሁን ደግሞ አለሁ እያለች ይመስላል። በወታደራዊ ቋንቋ ከሌሎች የኔቶ አባል ሀገራት ጋር ብዙም መግባባት አትችልም ተብሎ የነበረ ቢሆንም ትንሽ ኃይሏን ለማሳየት ወይም ፓወር ፖስቸሪንግም ሊሆን ይችላል፣ በኔቶ ጉዳይ ያገባኛል ለማለትም ሊሆን ይችላል፣ በአትላንቲክ ጉዳይ ይመለከተኛል ለማለትም ሊሆን ይችላል። በአጠቃላይ እንግዲህ ጦሯን እያንቀሳቀሰች ትገኛለች። በአርክቲክ ጉዳይ ይመለከተኛል ለማለት ነው። እንግዲህ ይሄ ጉዳይ ተነስቷል። ከዛ በተጨማሪ ዓለምን ካነጋገሩ ጉዳዮች መካከል አንደኛው ደግሞ የቻይና እና የሲአይኤ ፍጥጫ ነው። ሲአይኤ በቅርቡ በይፋ በቪዲዮ ጭምር የቀረበው የቅስቀሳ መልእክት እያነጋገረ ይገኛል። ምንድነው መልእክቱ? ቻይና ጦር ውስጥ የሚገኙ ለሲአይኤ መረጃ መስጠት የሚችሉ ወይም ለሲአይኤ መስራት የሚችሉ ሰዎች ተመዝገቡና ስሩ የሚል ነው። እንደውም የቻይና መልክ ያላቸው ወይም ደግሞ የቻይና ዜጋ መሆናቸውን አንድ ሰው በቪዲዮ ተመልክቶ ማየት በሚችለው መልኩ ነው እንግዲህ እነዛ ሰዎች ቅስቀሳ ሲያደርጉ የቆዩት። እንደዚህ አይነት ነገሮችን አግኝተናል አብራችሁን ስሩ በሚል በራሳቸው ዜጎች ቅስቀሳውን እንዳከናወኑ ነው የተነገረው። እንግዲህ ሲአይኤ ከዚህ በፊትም እንዲህ አይነት ሙከራዎችን አድርጎ ነበረ። በተለይ ከ2010 በኋላ ግን ይሄ ሙከራውን ትንሽ ረገባ አድርጎት ነበር። ከዚያ በፊት በቻይና ጦር ውስጥ አስርጎ ያስገባቸው የተለያዩ ምንጮቹ በቻይና በልዩ የደህንነት ክትትል ተይዘው አንዳንዶቹ ከተገደሉ፣ አንዳንዶቹ ደግሞ ድራሻቸው ከጠፋ በኋላ ሲአይኤም ትንሽ ደንገጥ ብሎ ነበረ። በደርዘን የሚቆጠሩ ሰዎችን በአንድ ጊዜ ነበር ያሰረችው 2010 እና ከዛ በኋላ ባሉት ዓመታትም ይሄ በደንብ ተስተውሏል። አሁን ደግሞ በድጋሚ እየቀሰቀሰ ይገኛል። ሲአይኤ በቻይና ውስጥ መረጃ ያላችሁ አምጡ እያለ ይገኛል። ሲአይኤ
በሚገርም ሁኔታ ደግሞ በጣም ብዙ ሰዎች አይተውልናል ይህንን መልእክት ብለው የሲአይኤ ባለስልጣናት ጭምር እየተናገሩ እንደሚገኙ ሮይተርስ ዘግቧል። እንግዲህ ከ2010 በኋላ የቻይና የደህንነት ክትትል ጠንከር ብሎ የሲአይኤ ቁልፍ ሰዎች ናቸው የሚባሉ ወይም አሴቶች ናቸው ይሏቸዋል እነሱ ማለት መረጃ የሚያቀብሏቸው፣ አንዳንድ ነገሮችን የሚያጣሩባቸው፣ ሰነዶችን የሚያቀብሏቸው ሊሆኑ ይችላሉ። እነዚህን ሰዎች እንግዲህ አስወግደናል ብላለች ቻይና። ከዚህ በተጨማሪ ደግሞ በቻይና ጦር ውስጥ የሙስና ወንጀል ውስጥ ተዘፍቀዋል፣ የተለያዩ ሚስጥራትን ያወጣሉ የተባሉ ሰዎችንም በማሰር ከስልጣናቸው በማንሳት እንግዲህ ከፍተኛ እንቅስቃሴ እያደረገች ትገኛለች። በቅርቡም አንድ ከፍተኛ መኮንን ከስራቸው እንደተነቀሉ ነው እንግዲህ የተነገረው። ለማንኛውም እነዚህ ጉዳዮች በዓለም ላይ እያነጋገሩ ይገኛሉ።